ሰላም ጤና ይስጥልን ውድ የአሮማ ሚዲያ ቤተሰቦቻችን የሰዓቱን ዜናዎች እንደሚከተለው እናቀርባለን። አብራችሁን ቆዩ። የጋዛ ጤና ሚኒስቴር በእስራኤልና ጋዛ ጦርነት የሟቾች ቁጥር አሳስቷል መባሉን አስተባበለ። በጋዛ የእስራኤል ጥቃት ሞተዋል ተብለው ከተገለጹ ከ51,000 በላይ ፍልስጤማውያን መካከል የ3,000 ሰዎች ስም ዝርዝር መሰረዙን ተከትሎ በሐማስ የሚመራው የጤና ሚኒስቴሩ የሟቾችን ቁጥር አሳስቷል አቅርቧል መባሉን አስተባበለ። በሐማስ የሚመራው የጋዛ ጤና ሚኒስቴር 18 ወራትን በዘለቀው ጦርነት ቢያንስ 51,266 ሰዎች መገደላቸውን ይገልጻል። ከሟቾች መካከል 1/3ኛው ከ18 ዓመት በታች የሆኑ ህጻናት መሆናቸውንም አስታውቋል። ይሁን እንጂ እስራኤል በፍልስጤም ተቋማት የሚወጣውን የሟቾች ዝርዝር በተደጋጋሚ እንደማትቀበለው የምትገልጽ ሲሆን በዋናነት ቁጥሩና የህዝቡ ልየታ ለሐማስ ፕሮፓጋንዳ እየዋለ ነው ስትል ትከሳለች። በሐማስ የሚወጣውን የሟቾች ቁጥር በመንግስታቱ ድርጅት ኤጀንሲዎችና በመገናኛ ብዙሃኖች በዋቢነትም ይጠቀሳል። የሟቾች ዝርዝር በግጭቱ የሚገደሉ ንጹሃንና መሳሪያ የታጠቁ የሐማስ ተዋጊዎችን የማይለይ ሲሆን እስራኤል የሴትና የህፃናት ሞት ያጋንናል የሚል ክስ ታቀርብበታለች። በቅርብ ጊዜያት በርካታ የመገናኛ ብዙሃን ሪፖርቶች የቁጥሩን ተአማኒነት ጥያቄ ውስጥ ከተውታል። ሪፖርቱ በግጭቱ ተገደሉ ተብለው ስም ዝርዝራቸው የወጡ 3,000 ሰዎች ከተሻሻለው ስም ዝርዝር እንዲወጣ መደረጉን አመላክተዋል። የጋዛ ጤና ሚኒስቴር ባለስልጣን አህር አልዋህዲ ግልጸኝነት መጓደሉን ለቢቢሲ የካዱ ሲሆን የጤና ሚኒስቴሩን ትክክለኛ መረጃ ከተአማኒነት ጋር ለማቅረብ የሚሰራ ነው ሲሉ ደጋግመው ተናግረዋል። የጤና ሚኒስቴሩ ትክክለኛ መረጃ ለማቅረብ የሚሰራ ነው ሲሉ የመረጃውን እውነተኝነት ገልጸዋል። እያንዳንዱ የምናጋራው ዝርዝር መረጃ የተጣራ ነው። የጤና ሚኒስቴሩ ስም ዝርዝር ይሰረዛል ብለን መናገር አንችልም። የመሰረዝ ሂደትም ሳይሆን የማጣራትና የማሻሻል ሂደት ነው ብለዋል። በጦርነቱ የመጀመሪያ ወራት የሟቾች ቁጥር የሚታወቀው ወደ ሆስፒታል በመጣ አስክሬን ነበር። የጤና ባለሙያዎች በተማከለ የኮምፒውተር ስርዓት የሟቾችን ቁጥር ይመዘግባሉ። ይሁን እንጂ ቀውሱ ሲባባስና የጤና ተቋማት ተደጋጋሚ ጥቃት ሲደርስባቸው የምዝገባ ስርዓቱ አስተማማኝነቱን ቀንሷል። እንደ አውሮፓውያን አቆጣጠር 2024 ወዲህ የጋዛ ጤና ባለስልጣናት የሞቱት አሊያም የጠፉ ቤተሰቦች ማስታወቂያ የኦንላይን ቅጽ አስተዋውቀዋል። የጤና ሚኒስቴር የስታቲስቲክስ ኃላፊ የሆኑት አልዋህዲ ከሰሞኑ በይፋዊ የሟቾች ዝርዝር የተሰረዙ ሰዎችን ኦንላይን ቅጽ ማመልከቻ ከገባ በኋላ ማጣራት በመካሄዱ ነው ብለዋል። መዝገቦችን የሚያጣራ የዳኞች ኮሚቴ ተቋቁሟል። ይህ ተአማኒነትን ለማሳካት የመረጃውን እውነተኝነት ለማረጋገጥ ነው በማለት አስረድተዋል። በምርመራው መሰረት አንዳንድ ሰዎች በቀጥታ ከጦርነቱ ውጪ በተፈጥሯዊ ሁኔታ ሞተው መገኘታቸውንም ገልጸዋል። ሌሎች ሰዎች ደግሞ ሞተዋል ተብለው ሪፖርት ከተደረገ በኋላ በእስራኤል ከታሰሩ በሺዎች ከሚቆጠሩ ሰዎች መካከል ሆነው ተገኝተዋል። በዚህ መሰረት ከነሐሴ እስከ ህዳር ባለው 3,000 ሰዎች ሙሉ በሙሉ ማጣራት እስኪካሄድ ድረስ ከይፋዊ የሟቾች ዝርዝር ውስጥ እንዲሰረዝ ተደርጓል ብለዋል። በእስራኤል ወገንተኝነት ለሆኑ ቡድኖች ግን እርምጃውን ሆን ተብሎ እየተፈጸመ የማጭበርበር ተግባር እንጂ ስህተት ተደርጎ አይታይም ተብሏል። የአሜሪካ ፕሬዝዳንት ዶናልድ ትራምፕ በሚቀጥለው ወር ወደ መካከለኛው ምስራቅ ብቅ ሊሉ ነው ተባለ። ሪፐብሊካኑ ትራምፕ ሳውዲ አረቢያ፣ ኳታርና አረብ ኤሚሬቶች ግንቦት ላይ ይጎበኛሉ። ወደ ቀጠናው ከፈረንጆቹ ግንቦት 13 እስከ 16 ሲመጡ በርካታ ጉዳዮችን ግምት ውስጥ አስገብተው ነው ተብሏል። በመጀመሪያ ዙር የፕሬዝዳንትነት ዘመናቸውን ትተውት የሄዱትን የመካከለኛ ምስራቅ ፖለቲካ በአሁኑ ጉብኝታቸው እንደሚያገኙትም ተናግረዋል። ኢራን እና ሳውዲ አረቢያ በቻይና አማካኝነት መታረቃቸውን እንዲሁም እስራኤልና ሐማስ የገቡበትን ጦርነት እንግዳ ጉዳይ ይሆንባቸዋል ተብሏል። ትራምፕ ወደ መካከለኛው ምስራቅ የሚጓዙት ፖለቲካዊ መፍትሄ ለማምጣት ነው የተባለ ሲሆን እስከዛው ግን ከኢራቅ ጋር ያለው ውጥረት ወይ ይረግባል አሊያም ይለይለታል የሚል መረጃ ወጥቷል። በየመን ከሁቲዎች ጋር ያለው ውጥረትም አብሮ ፖለቲካዊ ግምት ውስጥ የሚገባ ጉዳይ ነው ብለዋል የፕሬዝዳንቱ ቢሮ ኦቫል ኦፊስ። ፕሬዝዳንቱ እስከዛው የጋዛ ጦርነት መቋጨት ካልቻሉም በመካከለኛው ምስራቅ መልካም አቀባበል አይጠብቃቸውም እየተባለ ነው። የዶናልድ ትራምፕ ጉዞ ከፍተኛ ወታደራዊና ፖለቲካዊ ትርጓሜ እንደሚኖረው ሳይታለም የተፈታ ነው። በህንድ ካሽሚር በቱሪስቶች ላይ በተከፈተ ጥቃት ቢያንስ 26 ሰዎች ተገደሉ። በህንድ ጃሙና ካሽሚር ግዛት ውስጥ ታጣቂዎች በቱሪስቶች ላይ በከፈቱት ጥቃት 26 ሰዎች ሲገደሉ ሌሎች 17 ሰዎች መቁሰላቸውን ሮብ ዕለት ፖሊስ አስታውቋል። ፖሊስ በመግለጫው ኦክሎ እንዳስታወቀው በሀገሪቱ ከተፈጸመ አስከፊ ጥቃት መካከል አንዱ ሲሆን በህንድ እንዲህ አይነት ክስተት ሲያጋጥመን ከ2 አስርት ዓመታት በኋላ ነው ተብሏል።
ጥቃቱ በቦሃልጋም በተሰኘው አካባቢ በሚገኘው ሜዳማ ስፍራ ሲሆን ከሞቱት ሰዎች መካከል 25 ህንዳውያንና አንድ የኔፓል ዜጋ መሆናቸውን ፖሊስ ገልጿል። እንደ አውሮፓውያን አቆጣጠር ከ2008 የሙምባይ ግድያ በኋላ በህንድ ውስጥ በሰላማዊ ዜጎች ላይ የከፋው ጥቃት ነው ተብሏል። ጥቃቱን ተከትሎ ጠቅላይ ሚኒስትር ናሬንድራ ሞዲ የሳውዲ አረቢያ የሁለተኛ ቀናት ጉብኝታቸውን አቋርጠው ረቡዕ ጠዋት ወደ ኒው ዴልሂ ተመልሰዋል። የገንዘብ ሚኒስትሯ ኒርማላ ሲታራመን የዩናይትድ ስቴትስ እና የፔሩ ጉብኝታቸውን በዚህ አስቸጋሪና አሳዛኝ ጊዜ ከህዝባቸው ጋር ለመሆን በሚል ማስጠራታቸውን ተናግረዋል። ሞዲ በአውሮፕላን ማረፊያ ውስጥ በብሔራዊ ደህንነት አማካሪያቸው ከውጭ ጉዳይ ሚኒስትሩና ከሌሎች ከፍተኛ ባለስልጣናት ጋር የመከሩ ሲሆን ልዩ የደህንነት ካቢኔ ስብሰባ መጥራታቸውንም የመከላከያ ሚኒስቴር ባለስልጣን ተናግረዋል። ጥቃቱ ሞዲና የሂንዱ ብሔረተኛ የባህራቲያ ጃናታ ፓርቲ የጃሙ እና የካሽሚር ከፊል የራስ ገዝ አስተዳደር በመሻርና የረጅም ጊዜ ችግር ውስጥ ለነበረው ክልል ሰላምና ልማት ለማምጣት ትልቅ ስኬት ነው ብለው ለገመቱት በሙሉ እንደ ውድቀት ተቆጥሯል። ብዙም እውቅና የሌለው ታጣቂ ቡድን የሆነው የካሽሚር ተቃዋሚ ለጥቃቱ ኃላፊነት መውሰዱን በማህበራዊ ሚዲያ ባስተላለፈው መልእክት ገልጿል። በክልሉ ከ85,000 በላይ ሰዎች እንዲሰፍሩ መደረጉ ቅሬታውን ገልጿል። ይህም የህዝብ ለውጥ እንዲፈጠር አድርጓል ብሏል። ቡድኑ በሰጠው መግለጫ የተጠቁ ግለሰቦች ተራ ቱሪስቶች አልነበሩም፣ ከህንድ የጸጥታ ኤጀንሲዎች ጋር የተገናኙና የተቆራኙ ናቸው ብሏል። የሁቲ አዛዦች ሞተዋል፣ ወታደራዊ መሰረተ ልማትም ተጎድተዋል ሲሉ የሰንዓው መንግስት የማስታወቂያ ሚኒስተር ተናግረዋል። ባለፉት ሳምንታት የዩናይትድ ስቴትስ ጦር በየመን ባደረገው ጥቃት ቢያንስ 500 የሁቲ ተዋጊዎችን ከፍተኛ አዛዦችን ጨምሮ መግደሉን የሳውዲ ጋዜጣ አስነብቧል። ከዚህ በተጨማሪ የየመንን የማስታወቂያ ሚኒስተር ሙአመር ኤሪያኒ ለአረቢያ ሲናገሩ የአሜሪካ ጥቃቶች የማዘዣና የቁጥጥር ማዕከላትን፣ የስልጠና ካምፖችን፣ የጦር መሳሪያዎችን ማከማቻዎችንና የመገናኛ ተቋማትን ጨምሮ ጉልህ ስፍራ ያላቸውን የሁቲ ወታደሮች መሰረተ ልማቶች ላይ ያነጣጠሩ ነበሩ ሲሉ አረጋግጠዋል። ከሟቾች መካከል በባህር ላይ ጥቃቶችና የጦር መሳሪያ ዝውውር ተጠቂዎች የሆኑትን ከፍተኛ አመራሮችን ይገኙበታል ብለዋል። ይህ የየመን ጦርነት ብቻ አይደለም፣ ለዓለም አቀፋዊ ስርዓት፣ ለመርከብ ጉዞ ነጻነትና ክልሉን ከኢራን አገዛዝ ከአሸባሪዎች ሚሊሻዎች መስፋፋት ለመጠበቅ የሚደረግ ውጊያ ነው በማለት አልኤሪያኒ የቀጠለውን ግጭት ሰፋ ያለ ክልላዊ አንድምታ እንዳለው አጽንኦት ሰጥተዋል። ዓለም አቀፍ እውቅና ያለው የየመን መንግስት ከሁቲ አሸባሪዎች ጋር በተደረገው ስትራቴጂካዊ ለውጥ ከፍተኛ የሁቲ ባለስልጣን መሞታቸውን አረጋግጧል። አልኤሪያኒ የትራምፕ አስተዳደር የግጭት አያያዝ አወድሷል። የዩናይትድ ስቴትስ ፕሬዝዳንት ዶናልድ ትራምፕ በሁቲ ሚሊሻዎች ላይ ዘመቻ የጀመሩት ሁቲዎች በዓለም አቀፍ መርከቦችና በእስራኤል ላይ ለደረሰው ጥቃት ምላሽ ነው። የዩናይትድ ስቴትስ ማዕከላዊ እዝ የቡድኑን የገንዘብ ድጋፍና ሎጂስቲክን ለማቋረጥ በሚደረገው ጥረት በምዕራብ የመን የነዳጅ ማደያ መውደሙን በቅርቡ አረጋግጧል። የዩናይትድ ስቴትስ ጥቃቶች በርካታ የሁቲ ማሰልጠኛ ካምፖችን አውድመዋል፣ የቡድኑ አየር መከላከያ ስርዓትም በእጅጉ አዳክመዋል። እንዲሁም ሰው አልባ አውሮፕላኖችና ሚሳኤሎችን ጥቃቶችን በተለይም በቀይ ባህር እና በባብ አልማንዳብ የማጥቃት አቅማቸው ቀንሷል ሲል አልአረቢያ ዘግቧል። ሁቲዎች የኪሳራቸውን መጠን በይፋ አላሳወቁም። የየመን ባለስልጣን እንደሚሉት ከሆነ ግን ቡድኑ በድጋፍ ስራቸው ውስጥ ሁከት እንዳይፈጠር በማሰብ ቤተሰቦች ዝም እንዲሉ ጫናና የሐሰት መረጃ ዘመቻዎችን ከፍተዋል ብለዋል። አሁን በመካከለኛው ምስራቅ ያለውን አለመረጋጋት ለኢራንና ለአካባቢው ለዓመታት የዘለቀው የዓለም አቀፍ ቸልተኝነት ውጤት ነው ተብሏል። ይህንን አዝማሚያ ለመቀልበስ የአሜሪካ ቀጣይ ውሳኔ ወሳኝ ነው ሲል አልኤሪያኒ ተናግረዋል። ከሱዳን የተፈናቀሉ 7,000 በላይ ኢትዮጵያውያን ሰሜን ወሎ መግባታቸው ተገለጸ። ከ7,000 በላይ ኢትዮጵያውያን ከሱዳን ተፈናቅለው አማራ ክልል ሰሜን ወሎ ዞን መግባታቸውን የዞኑ አደጋ መከላከልና ምግብ ዋስትና ጽሕፈት ቤት አስታውቀዋል። የጽሕፈት ቤቱ ኃላፊ አለሙ ይመር ከቅርብ ጊዜ ወዲህ ከሱዳን ድንበር ተፈናቅለው ሀርቦ ወረዳ በሚገኙ መጠለያ ጣቢያ የሚገኙ ፍልሰተኞች ቁጥር ከጊዜ ወደ ጊዜ እንዳሻቀበ የገለጹ ሲሆን 945 አባወራዎች ወይም ከ7,000 በላይ ሰዎች መሆናቸውን ተናግረዋል። አክለው ከሀገር ውስጥም ሆነ ከጎረቤት ሀገራት ተፈናቅለው ወደ ዞኑ የሚገቡ ተፈናቃዮች ሀርቦ ወረዳ በሚገኘው መጠለያ ጣቢያ ይገኛሉ ብለዋል። የተፈናቃዮቹ ቁጥር ከአቅማችን በላይ ሆኗል ያሉት ኃላፊው የመጠለያ ጣቢያ ካምፖች ሲመሰረቱ ለ6 ወር ብቻ እንዲያገለግሉ ቢሆንም አሁን 7 ዓመት እየሆናቸው እንደሚገኝ አስረድተዋል። ከታሰበ በላይ ረጅም ዓመት ያገለገሉ ካምፖችን በእርጅና ምክንያት ከጥቅም ውጭ እየሆኑ እንደሚገኙም አንስተዋል።
መጪው ክረምት እንደመሆኑ የችግሩ አሳሳቢነት ከግንዛቤ ውስጥ በማስገባት ለሚመለከተው አካላት ከክልል እስከ ፌደራል ባለው የአደጋ መከላከልና ምግብ ዋስትና ጥያቄ ብናቀርብም ምላሽ እያገኘን አይደለም ብለዋል። በሰው ሰራሽና በተፈጥሮ አደጋዎች ምክንያት ከተለያየ የሀገሪቱ ክፍልና ከሱዳን የተፈናቀሉ 32800 በላይ ተፈናቃዮች በ7 መጠለያ ጣቢያዎች ውስጥና ከማህበረሰቡ ጋር ተቀላቅለው እየኖሩ መሆኑን መዘገባችን ይታወሳል። በቡርኪና ፋሶ መሪ ኢብራሂም ትራውሬ ላይ ያነጣጠረ የመፈንቅለ መንግስት ሙከራ ከሸፈ። የመፈንቅለ መንግስት ሙከራ በርካታ ወታደራዊ አባላትን ያሳተፈ እንደነበረ የሀገሪቱ የደህንነት ሚኒስትር መሐማዱ ሳና አስታውቀዋል። የሀገሪቱ የደህንነት አገልግሎት ተቋማት የሴራውን አካል በሆኑ የቡርኪናቢ ወታደሮችና የታጣቂዎች ቡድን መሪዎች መካከል የነበረውን ግንኙነት በመጥለፍ የሚገኝበትን ቦታና ወታደራዊ እንቅስቃሴዎችን ዝርዝር ሁኔታ እንዳገኙ ሚኒስትሩን ጨምሮ ገልጸዋል። በቡርኪና ፋሶ ፕሬዝዳንት ላይ የተሴረው መፈንቅለ መንግስት በመጀመሪያ ሚያዝያ 8 ቀን ለማካሄድ ታቅዶ እንደነበረ ሚኒስትሩ ተናግረዋል። በአዲስ አበባ የሚገኘው የአሜሪካ ኤምባሲ በሰጠው ማስጠንቀቂያ ከተፈቀደላቸው የቆይታ ጊዜ በአሜሪካ የሚቆዩ ሰዎች ድጋሚ ወደ አሜሪካ እንዳይገቡ መደረግን ጨምሮ የህግ ተጠያቂነትን እንደሚያስከትል ይወቁ ብሏል። የቆንስላ ኦፊሰሩ ያለውን የጉዞ ታሪክና ጥፋቶች ማየት ስለሚችሉ ማምለጥ የሚችሉበት መንገድ የለም ነው ያሉ። ከዚህ ቀደም በአምባሳደሩ ኤልቪን ማሲንጋ አማካኝነት በህገ ወጥ መንገድ ወደ አሜሪካ መግባት፣ ቪዛ ለማግኘት መዋሸት፣ ያለ ህጋዊ የስራ ፍቃድ ስራ መስራትና የቪዛ ጊዜ ካበቃ በኋላ በአሜሪካ መቆየት ከባድ ቅጣት ያስከትላል ሲል ማስጠንቀቂያ ሰጥቶ እንደነበረ ይታወሳል። ይህን መሰል ማስጠንቀቂያ በአዲስ አበባ የሚገኘው የአሜሪካ ኤምባሲ ብቻ ሳይሆን በሌሎች ሀገራት የሚገኙ ኤምባሲዎችንም በተመሳሳይ ይህን ማስጠንቀቂያ እየሰጡ ይገኛሉ። የአሜሪካ የውጭ ጉዳይ መስሪያ ቤት ኃላፊ ማርኮ ሩቢዮ ከቀናት በፊት አሜሪካን መጎብኘት በነፃ የተሰጠ አይደለም፣ ይህ ህጎቻችንና ሴቶቻችንን ለሚያከብሩ ሰዎች የተሰጠ ልዩ መብት ነው ሲሉ ገልጸው ነበር። በኢትዮጵያ በድምር 10 ሚሊዮን ህዝብ የምግብ እጥረት እንዳጋጠማቸው የዓለም ምግብ ፕሮግራም አስታወቀ። የዓለም ምግብ ፕሮግራም ድጋፎች በመቀነሳቸው 650 ሺህ ለሚሆኑት እናቶችና ህጻናት ሲያቀርበው የነበረውን ድጋፍ ማቋረጡን ገልጿል። በአሁኑ ወቅት 4.4 ሚሊዮን ነፍሰ ጡር እናቶች የተመጣጠነ ምግብ ድጋፍ እንደሚያስፈልጋቸው በኢትዮጵያ የዓለም ምግብ ፕሮግራም ዳይሬክተር ዝላታን ሚሊሲቺ ተናግረዋል። ሚሊሲቺ በጄኔቫ በነበረው ውይይት ላይ ለጋዜጠኞች በሰጡት ማብራሪያ ችግሩ በሶማሊያ፣ አፋር፣ ትግራይ እና ኦሮሚያ ክልሎች በተለየ መልኩ መንሰራፋቱን ገልጸዋል። ህወሓት አንጃ የተቆጣጠረውን ጊዜያዊ አስተዳደር ለውጥ አያመጣም ሲል ሳልሳይ ወያነ ትግራይ ፓርቲ ገለጸ። ፓርቲው ዛሬ በመቀሌ በሰጠው ጋዜጣዊ መግለጫ በጀነራል ታደሰ ወረደ የሚመራው ጊዜያዊ አስተዳደር የህወሓት አንጃ ስልጣኑን እንዲቆጣጠር ፈቃድ እንደሰጠው ገልጿል። የፕሪቶሪያል ስምምነት አንቀጽ 10 መሰረት የሚመሰረተው ጊዜያዊ አስተዳደር ሁሉን ያካተተ እንዲሆን የደነገገ ቢሆንም አሁን የተመሰረተው ካቢኔ ግን ይህንን አለማሟላቱን አስታውቋል። አሁን ያለው ጊዜያዊ አስተዳደር ካቢኔ በዶክተር ደብረጽዮን ለሚመራው ህወሓት ተላልፎ የተሰጠ ነው ያለው ፓርቲው እንደ ምሳሌ የከተማ ልማት ቢሮ፣ የውሃ ሀብት ቢሮ፣ የትምህርት ቢሮና የጤና ቢሮ እንዲሁም ሌሎች ስልጣኖችን በዚህ ቡድን መያዛቸውን አስረድቷል። በአንድ ኃይል የበላይነት የተያዘው ጊዜያዊ አስተዳደር ለትግራይ ዘላቂ ለውጥ ማምጣት አይችልም ያለው ሳልሳይ ወያነ እንዲህ አይነቱ ድርጊት ወደ አምባገነንነት ሊያመራ እንደሚችል አሳስቧል። በመሆኑም ጊዜያዊ አስተዳደሩ ካቢኔው ሁሉንም ባካተተ መልኩ እንዲቀየር ጥሪ አቅርቧል። ከጋዜጠኞች እንዲህ አይነት ቅሬታ ከማቅረባቸው በፊት ከጄኔራል ታደሰ ጋር በጉዳዩ ላይ ተወያይታችሁ ነበር ወይ የሚል ጥያቄ የተነሳላቸው የፓርቲው አመራሮች ጉዳዩን በተመለከተ ከጊዜያዊ አስተዳደሩ ጋር ለመነጋገር ያደረግነው ጥረት አልተሳካም በማለት መልሰዋል።